በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር አምላካችን በሕመም በስቃይ በፈተና ውስጥ ያሉትን እግዚአብሔር ያጽናናልን፣ ይማርልን፣ ያስተምርልን። ለንስሐ ያልበቁትን ለንስሐ ያብቃልን፣ የታሰሩትን ያስፈታልን። ኢትዮጵያ ሀገራችንን ሰላም ያድርግልን፣ ኢትዮጵያን ይጠብቅልን። ከጠላቶች ዛቻና ማስፈራሪያ እግዚአብሔር አጽንቶ ኩሩ ኢትዮጵያዊ እንደሆን አሁንም በኩሩ ኢትዮጵያዊነታችን ያቆየን፣ አንድነታችንን ያጽናልን። እንግዲህ ብዙ ጊዜ ባለስልጣኖች የነኝ ፈረንጆቹ አሻንጉሊት ይፈልጋሉ፣ የሚያዙት ሰው ይፈልጋሉ እና አልታዘዝ ሲል ባለስልጣኑን ደግሞ እንግዲህ ሽባ ያደርጉታል። በያለበት የምታዩት ይህን ሰሞን ይሄ ነው እንግዲህ። ስለዚህ አሁን አልታዘዝ ባዮች ባለስልጣኖች ብቅ ብቅ ስላሉ በጣም ጥሩ ነው። ኩሩ ኢትዮጵያዊ ሆነን አንዲት ኢትዮጵያ ሆነን በኩሩነታችን በበኩርነታችን እንድንቀጥል ያስፈልጋል። ለዚህ ነው እነዚህ ፈረንጆቹ እኛን እንዳሻንጉሊት መጫወቻ እያዘዙ የፈለጉትን እንዲያደርጉ የሚታዘዝላቸው መሪ ይፈልጋሉ። ስለዚህ እንደዚህ አይነት ነገር ውስጥ መግባት የለብንም። እኛ ሀገር አለን፣ እኛ መሪ አለን፣ እኛ ሃይማኖት አለን፣ እኛ ኩሩ ኢትዮጵያዊ ጀግና ኢትዮጵያዊ እስከ ዛሬ ድረስ በመላው ዓለም የታወቅን ነን። ስለዚህ ማንም ሰው ይሄ እጁን መስጠት መማረክ በቃ እንደፈለገው መታዘዝ የለበትም። ሀገር አለኝ፣ በቃ ሀገር አለኝ። ሁለተኛ ውሃው የኛ፣ ሀገሩ የኛ፣ ግድቡ የኛ፣ ጉልበቱ የኛ፣ እውቀቱ የኛ፣ ሁሉ ነገር የኛ ነው። ኢትዮጵያ መብራት ማግኘት አለባት። ኢትዮጵያ ማደግ አለባት። ኢትዮጵያ መለወጥ አለባት። ይሄንን ሁላችሁም በሉ፣ ባካችሁ በሉ። ችግር የለም። እኛ ድሃ ሆነን ለማኞች ሆነን እስከ መቼ ድረስ እንኖራለን? ያስጠቃን እኮ ድህነታችን ነው። አንደኛ ያስጠቃን ድህነታችን ነው። ሁለተኛ መቀናናት፣ ክፋት፣ ምቀኝነት ነው አስሮ ያስቀመጠ። ስለዚህ ከምቀኝነት ከመቀናናት ከምናምን ይወስጠን በአንድነት ኢትዮጵያ ብታድግ፣ ኢትዮጵያ ከችግር ብትወጣ፣ ኢትዮጵያ ብትለወጥ። አባይ ግድብ ብቻ አይደለም፣ ሌሎችም የሚለውጡ ግብርናው አለ፣ ውሃው አለ፣ መብራቱ አለ፣ መንገዱ አለ፣ ባቡሩ አለ፣ አይሮፕላኑ አለ፣ ሁሉ ነገር አለ እና ከ100 ሚሊዮን ሕዝብ በላይ የያዘች አገር የፈረንጅ ጥገኛ መሆን የለባትም። እስከ ዛሬ የነበሩ መሪዎቻችንን፣ እስከ ዛሬ የነበሩ ባለስልጣኖቻችንን እያስፈራሩ የበሰለ ጥሬ እየሰጡ ዱቄት እየሰጡ አስረውን ኖረዋል። አሁን ግን ራሳችን ለዓለም ሕዝብ የሚበቃ ምርት ማምረት አለብንና የምትጸልዩ ጸልዩ፣ በገንዘብ የምትደግፉ በገንዘብ ደግፉ። የተማራችሁ ደግሞ እነኛም ፈረንጆቹን ሞግቷቸው። የምንጸልይ እንጸልይ፣ ገንዘብ ያለን እንርዳ። ወሬ ግን አይጠቅም። ይሄ አሉባልታ ወሬ፣ ስም ማጥፋት፣ ዘመቻ፣ እንደዚህ አይነት ነገር አይጠቅም። አንድ ሰው እንጎዳለን ብላችሁ አገር ትጎዳላችሁ። አንድ ሰው እንጥላለን ብላችሁ አገር ትጥላላችሁ። ስለዚህ አገር ኢትዮጵያ ናት። ሁሉ በትውልድም በዜግነትም ኢትዮጵያዊ የሆናችሁ ሁሉ በመላው ዓለም አላችሁ። ኢትዮጵያን ማስደፈር የለብንም። ይኸውላችሁ እስራኤል ሀገር የተመሰረተችው በመላው ዓለም ተበትነው እስራኤሎች ተበትነው ባሉበት ሀገር ሆነው ቤት እየሰሩ እስራኤልን በእውቀት በጉልበት አሳድገው በስንት ነገር አሳድገው በእውነቱ በጣም ደስ የሚል ስራ ሰርተው እስራኤሎች ተሰብስበው መንግስት ፈጥረው ይኸው በዓለም የተፈሩ በዓለም የታወቁ ሆነዋል። ስለዚህ እኛስ በዓለም ታዋቂዎች ነን። እውቀታችን መቀጠል አለበት። አሁን ችግራችን መከፋፈል ነው። ችግራችን መለያየት ነው። ግማሹ አያችሁ ኢትዮጵያ ውስጥ ኢንቨስት ከማድረግ ማሸሽ፣ ገንዘቡን ውጭ ሀገር መደበቅ፣ ውጭ ሀገር ኢንቨስት ማድረግ፣ ውጭ ሀገር መኪና መግዛት፣ ቤት መግዛት፣ ርስት መግዛት፣ አወቅ
ልክ ኢትዮጵያ ውስጥ እንዳይመጣ አድርገው ከኢትዮጵያ እያሸሹ ከኢትዮጵያ እየሰረቁ ወደ ውጭ ሀገር ይወስዳሉ። እነዚህ እስራኤሎች ግን በዓለም ላይ ሆነው እስራኤልን አቀኑ። በዓለም ላይ ሆነው መንግስት መሰረቱ። በዓለም ላይ ሆነው ታዋቂ ተፈሪ ሆነው እስካሁን ድረስ ይሄው እስራኤልን መስርተው መንግስት መስርተው ራሳቸውን አስከብረው ለዓለም የሚያስፈሩ ሆነዋል። እና ኢትዮጵያውያን አገራችንን ለማሳደግ አገራችንን ለመለወጥ ቅኖች ሰዎች ያስፈልጋሉ። ቅኖች መሪዎች ያስፈልጋሉ። ጀግና መሪዎች ያስፈልጋሉ። አዎ በራሳቸው የሚተማመሩ ባለስልጣኖች፣ መሪዎች ያስፈልጋሉ። በራስ መተማመን ደግሞ ከሁሉ የተሻለ ነው። በራስ መተማመን፣ በራስ የማይተማመን ሁሉ ሰነፍ ነው። ስለዚህ በእውነት በራሳችን እንድንተማመን፣ ያው ባለስልጣኖችም ብትሆኑ በራሳችሁ ተማመኑ። የኢትዮጵያ ሕዝብም በራሳችን እንተማመን። ምንም የሚጎለን ነገር የለም። እንደ እስራኤል መሆን የሚያቅተን ነገር የለም። ስለዚህ ወሬኞችን ማሳፈር፣ አገራቸውን የሚጠሉ አገራቸውን የማይወዱ ኢትዮጵያዊ ያልሆኑትን እነዚህን ነው ማሳፈር፣ እነዚህን ነው ማስወገድ። በራሱ የሚተማመን ኢትዮጵያዊ የሆነ አገሩን የሚወድ ለወገኑ የሚቆረቆር እኔም ነገ ለወጣለሁ፣ እኔም ነገ አድጋለሁ፣ ኢትዮጵያ የዓለም መሪ ትሆናለች፣ ኢትዮጵያ ለዓለም ታበራለች እያሉ መፎከር ያስፈልጋል። ደግ ምኞት ደግ ነው፣ ጥሩ ነው። ምክንያቱም ቅዱስ ጳውሎስ ምን ብሏል መሰላችሁ? ደግ ተመኝ፣ ደግ ምኞትህ ይፈጸምልሃል ይላል። ደግ ተመኝ፣ ደግ ምኞት ይፈጸማል። ስለዚህ እኛም ደግ ብንመኝ፣ ደግ ብናስብ፣ በደግነታችን እግዚአብሔር ይረዳናል። በየዋህነታችን፣ በቅንነታችን እግዚአብሔር ይረዳናል። አሁን ወገኖች፣ አሁን እንደ ቅዱስ ጳውሎስ አነጋገር ማንም ራሱን ይመርምር ይላል። ማንም ራሱን ይመርምር ወገኖች። ስለዚህ በኢትዮጵያዊነት ድርድር የለም። በኢትዮጵያዊነት ውርደት የለም። በኢትዮጵያዊነት ክብር ነው የሚያስፈልገው። በኢትዮጵያዊነት መፈራት ነው የሚያስፈልገው። በኢትዮጵያዊነት ጀግንነት ነው የሚያስፈልገው። በኢትዮጵያዊነት ታሪክ ነው የሚያስፈልገው። ታሪክ የሰሩ አባቶች አሉን። ታሪክ የጻፉ አባቶች አሉን። ታሪክ የተናገሩ አባቶች አሉን። ስለዚህ ቅርሳቸው፣ ታሪካቸው፣ ጽሑፋቸው፣ ደማቸው፣ አጥንታቸው ምስክር እኮ ነው አድዋ፣ ምስክር ነው አድዋ። ስለዚህ እባካችሁ እንዲያው ልፍስፍስ የሆናችሁ ሁላችሁ እንዲያው ከዚህ ውስጥ ውጡ። ኢትዮጵያዊነት ጀግንነት ነው። ኢትዮጵያዊነት አማኝ ነው። ኢትዮጵያዊነት አማኝ። ይሄ ካህን አይልም፣ ባህታ አይልም፣ መነኩሴ አይልም፣ ጳጳስ አይልም፣ መሪ አይልም፣ ህዝብ አይልም፣ ማንም አይልም። ኢትዮጵያዊነት፣ ሁሉም ኢትዮጵያዊነት ያስፈልገናል። ኢትዮጵያዊነት ኩራት ስለሆነ ማንህም ብኮን እኮ ውጭ ሀገርም ሆናችሁ የትም ሆናችሁ ጥገኞች ናችሁ። ሀገራችሁ አይደለም፣ የተወለዳችሁበት አይደለም፣ የምትኖሩበት ሀገር ነው። ስለዚህ እንደ ሀገር የሚሆን የለም ወገን። የትም ፕሮፌሰርም ብትሆኑ፣ ዶክተርም ብትሆኑ፣ ማንም ብትሆኑ፣ የተማራችሁም ብትሆኑ ያላችሁበት ሀገር የጥገኝነት ሀገር ነው። ሀገራችሁ ግን ሀገር ነው። ስለዚህ እኔ ከሞትኩ ሰርዶ አይብቀል የሚባል ተረት አለ እና በእውነት አገርን በመቆርቆር ልበ አምላክ ዳዊት እኮ የቤትህ ቅናት አቃጠለኝ ነው የሚለው። ቤተ ክርስቲያናችን፣ እምነታችን፣ አገራችን ኢትዮጵያ እንዲህ መማር ከቻል፣ መናገር ከቻል፣ መስማት ከቻል፣ ማስተላለፍ ተቻል እኛ ኢትዮጵያውያን የጀግና አገር፣ የፍቅር አገር፣ የደግ አገር፣ የቸር አገር፣ የእምነት አገር፣ የፍቅር አገር፣ የክብር አገር፣ የጀግኖች አገር ይሄ ተመዝግቧልና አገራችን ኢትዮጵያን በፍቅርና በአንድነት እናድናት እላለሁ። እንግዲህ ነግሬያችኋለሁ። ባለፈው ትንሽ ጽሑፍ በፌስቡክ ጽፌላችሁ ነበር። ቀኝ እግሬ በካንሰር በሽታ ታሞ ተቆርጦ ተጣለ ብያችሁ ነበር። እንግዲህ እግር ካልሄደ ያው ቪዛ የለም ነው። ገባችሁ? እኔ አሁን ትርጉሙ መጥቶላችሁ ከሆነ የኢትዮጵያ ባለስልጣኖች ቤዛ ተከለከሉ፣ እንዳይሄዱ ታገዱ የሚል ሰምታችኋል አይደለም? ህልሙ ይሄ ነው፣ ራእዩ ይሄ ነው።
አዎ እግራችን ተቆርጧል፣ እንዳይወጣ ከሀገር ታስሯል፣ ቤዛ ተከልክለናል። የተቆረጠው ይሄ ነው። ግን አሁን እንዲቀጠል መጸለይ ያለብን። እንዲቀጠል ራእዩ ተፈጽሟል፣ ግን አሁን እንዲቀጠል መጸለይ ያለብን። መቼም ራእዩን ስነግራችሁ ያው ግማሹ ይገባው ይሆናል። ይሄ የሚገባቸው በጣም የሚያስተውሉ የሚጸልዩ ሰዎች መሆን አለባቸው። ሌሎች ግን ስለማይገባቸው ደግሞ እንዲሆነ ስለማይገባን አሁን ተፈጽሟል። ይሄ እግሩ ቀኝ እግር የተቆረጠ ያልኳቸው ተፈጸመ። በአሜሪካ ምክር ቤት የተወሰነው ውሳኔ ነው ማለት ነው። እና አይዟችሁ፣ ግን አይዟችሁ። እንግዲህ ካንሰሮች ሁሉ መዳኛቸው ደርሷል። ካንሰሮች ከባዶች ናቸው። እነዚህ ፈረንጆች በሽታ ያመጣሉ። ይኸውላችሁ እንትናን የኮሮና በሽታን ፈፍርከው አምጥተዋል። ደግሞ ሌላውን ያመጣሉ። እና ሰው የሚያልቅበትን ካንሰር በሽታ ከምርምር ውስጥ እኮ ነው የሚመጣው። እና ከባድ ነው። ካንሰር ነው ይሄ፣ ከባድ ነው ይሄ። ፈረንጅ ሁሉ ካንሰር ስላለ እግራችሁ እንዳይቆረጥ ጠንቀቅ ብላችሁ መቆም ነው። እሺ መቆም ነው። እንዲገባችሁ ብዬ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ንጉሥ ቴዎድሮስ መቼ ይመጣል? ንጉሥ ቴዎድሮስ መቼ ይመጣል? በመጀመሪያ ንጉሥ ቴዎድሮስን በመጠባበቅ የሚያገኘው የለም። በመጠበቅም መታወቂያ በመውሰድም በመመዝገብም የሚያገኘው የለም። እንዳትሞኙ። ማንም ንጉሥ ቴዎድሮስ ይመጣል ብሎ መታወቂያ ቢሰጣችሁ፣ ማንም ንጉሥ ቴዎድሮስ ትቀበላላችሁ ብሎ ቢመዘግባችሁ፣ ማንም እሱ ይመጣል ብሎ ቢጠብቅ ይሞታል፣ መከራ ይደርስበታል እንጂ አያገኝም። እኛ መጠበቅ የሚገባን የክርስቶስን ምጽአት ነው። መጠበቅ ግን የንጉሥ መምጣት ችግር የለውም። እኛ መጠበቅ የሚገባን የክርስቲያን የሆን ሁሉ የእውነተኛ ክርስቲያኖች መጠበቅ ክርስቶስ ይመጣል ነው። ዳግም ይመጣል፣ ዓለምን ለማሳለፍ ይመጣል። ይሄ የምንጠብቀውን። አዎ ተወልዷል፣ ተጠምቋል፣ ተዘዋውሮ አስተምሯል፣ ሞቷል፣ ተነስቷል፣ አርጓል። ግን አሁን ዳግም ይመጣል። ለምን ይመጣል? ዓለምን ለማሳለፍ ይመጣል። ስለዚህ የምንጠብቀው ይሄ ነው። ንስሐ እየገባን ሥጋ ወደሙ እየተቀበል እየጸለይን የምንጠብቀው የክርስቶስን ምጽአት እንጂ ንጉሥ ቴዎድሮስን አይደለም። ንጉሥ ቴዎድሮስ የሀገር መሪ ነው። የሀገር መሪ ነው። ንጉሥ ቴዎድሮስ ከሞት የተረፉትን የሚሰበስብ ነው። እሱ የተቀባ ንጉሥ ነው። ነገር ግን እኛ በንጉሥ ቴዎድሮስ አንሞትም አይባልም፣ ሞት አለ። ስለዚህ ንጉሥ ቴዎድሮስም ይሁን አሁንም ነገም ተነጎዳም ሞት አለ። ትወሰዳላችሁ፣ እንወሰዳለን። ነገር ግን በክርስቶስ መንግሥት ነግሰን እንኖራለን። ዘላለማዊ ንግስና፣ ዘላለማዊ ሕይወት አለ። እሱን ነው መጠበቅ ወገን። ማንም አያታላችሁ። መታወቂያ ይዛል፣ ተመዝግባል፣ በቃ ክፉ ቀን ታልፋለህ፣ እንዲህ ታልፋለህ፣ እንዲህ ታልሆንክ ምናምን። ስንት ንጉሥ ነኝ፣ ጳጳስ ነኝ፣ እንትና ነኝ፣ ሞቱ። በቃ ሞቱ። አሁንም ይሞታሉ። ማንም እንዲህ አጭበርባሪ ማንም አይደርስ። እንኳን ጠማማ ሰው ጠማማ እንጨት አይደርስ። ጠማማ እንጨት አይደርስ። እንኳን ጠማማ ሰው ጠማማ እንጨት አይደርስ። ይህን ወቁ። ለደጉ ሕዝብ ደግ ንጉሥ ይመጣል። ለደግ ሕዝብ፣ ለየዋህ ሕዝብ፣ ለቅን ሕዝብ፣ ራሱን ላዋረደ ሕዝብ፣ ንስሐ ለገባ ሕዝብ፣ ቤተ ክርስቲያን ለጸና ሕዝብ፣ በቤተ ክርስቲያን ለጠበቀ ሕዝብ ደጉ ንጉሥ ለደጉ ሕዝብ ይነግሳል፣ ይመጣል። እሱን አንዋሽ። ነገር ግን እኔ እንዲህ ነኝ በሚሉ እንዳትስቱ ነው። እንደ ምሳሌ መጽሐፍ ቅዱስን መረጃ ልስጣችሁ። ለምሳሌ ንጉሥ ከየት ጋር ይመጣል? ማን ነው? እንዲህ ነው ብላችሁ እንዳትጠብቁ ነው። ግማሹ ዋልድባ ነው ያለው ይላል። ግማሹ የረር ቴዎድሮስ ነው፣ የረር ዋሻ ውስጥ ነው ያለው ይላል። ግማሹ በረሃ ውስጥ ነው ያለው ይላል። ግማሹ ኢየሩሳሌም ነው ያለው ይላል። ግማሹ እዝጋ ነው ያለው ይላል። አይ ውሸት! አቤት ውሸት! ቴዎድሮስ ያለው እዚሁ ከተማ ውስጥ ነው፣ አዲስ አበባ ከተማ ውስጥ አለ። ቀኑ ሲደርስ ግን ብቅ ይላል። አሁን አታውቁትም። ልንገራችሁ እንዴት እንደሆነ። አዎ መጽሐፍ ቅዱስን መረጃ እናድርግ። ሁልጊዜ መረጃችን፣ ምስክራችን መጽሐፍ ቅዱስ መሆን አለበት። አንደኛ መጽሐፈ ሳሙኤል ምዕራፍ 10 ቁጥር 14። አንደኛ መጽሐፈ ሳሙኤል ምዕራፍ 10 ቁጥር 14 ላይ እንዲህ ይላል፣
ሳኦል አህያ ጠፍቶበት ሲፈልግ ነበር። ልብ በሉ፣ አስተውሉ። እነሱ የሚጠብቁት ሌላ የነገሥታት ዘር የከሌ ዘር ይነግሳል እያሉ ሲጠብቁ አሁንም የሚኒሊክ ዘር ነኝ፣ የኃይለ ሥላሴ ዘር ነኝ፣ በዚህን የነግሳለሁ የሚሉ አሉ። አይሆንም እንጂ እነሱ የሚጠብቁት ሌላ ነበር። ግን ሳኦል አህያ ጠፍቶበት ሲፈልግ እግዚአብሔር ነቢዩ ታላቁ ሳሙኤልን ሂድና አህያ ሲፈልግ በመንገድ ላይ ታገኘዋለህ፣ ውሰድና ቀባው፣ የአህዮች እረኛ ሳይሆን የእስራኤል እረኛ ይሆናል፣ የእስራኤል መሪ ይሆናል፣ ሂድና ቀባዋል። አንብቡት እንግዲህ መጽሐፍ ቅዱሱ። ከዛ በኋላ ሳሙኤል አህያ ሲፈልግ ሳሙኤል ሳኦልን አገኘው ናለው። ከዛ አሳደረው። በማግስቱ ቀብቶ የእስራኤል ንጉሥ አደረገው። እነኛ ያልጠበቁት ነገሰ። ሁለተኛ ደግሞ መጽሐፈ ሳሙኤል ምዕራፍ 16 ቁጥር 11 መጽሐፈ ሳሙኤል ምዕራፍ 16 ቁጥር 11 ላይ እንዲህ ይላል፣ ዳዊት ታላላቅ የሚያምሩ ውበት ያላቸው ልጆች ነበሩት ይላል። ሳሙኤል ከልጆች አንዱን እግዚአብሔር መርጧልና አንጣ አለው እሴይ ደግሞ የሚያምሩ ትልልቆቹ ዝግባዎቹን አመጣ። ግን ቅባሜሮኑ አልፈላም ይላል፣ ለነሱ አልታዘዘም። አንድ እሱ ንቆ ያስቀረው የመጨረሻ ልጅ የበግ ጠባቂ ዳዊት ነበር ይላል። አይኑ የሚያምር ውበቱ የሚያምር ግን በልጅነት ትንሽ የሆነ እረኝነቱ ደግሞ በግ ጠባቂ የሆነ ነበር ይላል። እነኚህ የተኮለኮሉት የሚያምሩት ቁመት ረጃጅሞቹ አልሆነም። ስለዚህ ሌላ ልጅ አለው ያለው፣ አይ እሱ ትንሽ ነው በግ ይጠብቃል አለው። አምጣው አለው። ሲመጣ ለካ ንጉሥ እሱ ነሯል። አሁን ሜሮኑ ፈላ ይላል። ያን ጊዜ በግ ጠባቂውን የተናቀውን ትንሹን ልጅ ዳዊትን ቀባው፣ ቀብቶም አነገሰው ይላል። እግዚአብሔር የተመሰገነ ይሁን። እነሱ የጠበቁት ሳይሆን ያልተጠበቀው ዳዊት ነገሰ ይላል። እስቲ ተመልከቱ እና እንደ ምሳሌ አድርጌ ነገርኳችሁ። እነዚህ በመጽሐፍ ቅዱስ ውስጥ ተመልከቱ። ነገር ግን ሳይቀባ ማንም ንጉሥ ነኝ ንግሥት ነኝ ቢሉ አይሆንም ማለት ነው። በምኞት አይሆንም፣ በሐሳብ አይሆንም ማለት ነው። ሌላው እንግዲህ ተመልከቱ በአንደኛ መጽሐፈ ነገሥት ምዕራፍ 1 ቁጥር 39 በአንደኛ መጽሐፈ ነገሥት ምዕራፍ 1 ቁጥር 39 ላይ እንዲህ ይላል፣ እግዚአብሔር ልጄን ሰለሞንን የዳዊትን ልጅ አነግሳለሁ አለ እግዚአብሔር። ከዛ ደግሞ ለዳዊት ነገረው ይላል። አሁን ዳዊት አርጅቶ ነበር፣ ሸምግሎ ነበርና ልጄ ሰለሞን እኔን ተክቶ ይነግሳል ብሎ ትንቢት ተናገረለት ለልጁ። በዛም ሳዶቅ የሚባል ካህን ሊቀ ካህኑ ቀብቶ ሰለሞንን አነገሰው ይላል። ሰለሞን ገና በእናቱ ማህፀን ሳለ ነው እግዚአብሔር የሰላም ንጉሥ እንደሚሆን፣ የሰላም ንጉሥ በዘመኑ ረሃብ፣ ጦርነት፣ ችግር ምንም እንደሌለ የእግዚአብሔርን ቤተ መቅደስ እንደሚሰራ ደም እንደማያፈስ እግዚአብሔር የተናገረለት ንጉሥ ሰለሞን። እሱን ደግሞ ካህናቱ ቀብተው አነገሱት፣ በዳዊት ዙፋን አስቀመጡት ይላል። ተመልከቱ፣ እግዚአብሔር እንዲህ ነው፣ በቃ እንዲህ ነው። በአልጋ ወራሽነት ከሆነም እንደዚህ ነው እግዚአብሔር ያደረገው። ሌላው ወደ ሀገራችን ስንመጣ አንደኛ መጽሐፈ ነገሥት ምዕራፍ 10 ቁጥር 1 ላይ ጀምረን ስንመለከት ንግሥት ሳባ ወደ እስራኤል ሀገር እንደሄደች የሰለሞንን ጥበብ ልታይ እንደሄደች ይነግረናል። እነሆ እዛ በደረሰች ጊዜም ከሰለሞን ጸንሳ እንደተመለሰች ከዛ በኋላም ቀዳማዊ ምኒልክን በኢትዮጵያ እንደነገሰ ይነግረናል። ታሪክ ያስተምረናል። የሰለሞን ልጅ ከንግሥት ሳባ የተገኘው የሰለሞን ልጅ የመጀመሪያው ቀዳማዊ ምኒልክ የኢትዮጵያ ንጉሥ እንደነበረ ይነግረናል። እግዚአብሔር ጥበቡ ብዙ ነው። ብዙ ነገሥታቶች ነበሩ። ነገር ግን እግዚአብሔር በሆዷ ይዛ እንድትመጣ አደረገና
ሰለሞን በወዷ ይዛ እንድትመጣና የሰለሞን ልጅ ቀዳማዊ ምኒልክ ኢትዮጵያ ውስጥ እንዲነግስ የመጀመሪያዎቹ ነገስታቶች በእውነት ከ300 በላይ ንጉሠ ነገሥት ተብለው የነገሱ ከ300 በላይ ኢትዮጵያ ውስጥ አሉ። ንግስቶችም አሉ፣ ንግስት የተባሉ። ስለዚህ እነዚህ ሁሉ በዘመናቸው ካህን ነበሩ፣ ጸሎተኛ ነበሩ፣ ምስጢር አዋቂ ነበሩ፣ የቤተክርስቲያን ሰዎች ነበሩ። አዎ። ስለዚህ አገር መብራትን በብቃት ተወጥተዋል። ህዝብን ማስተዳደር በብቃት ተወጥተዋል። ለምን? ምስጢረኞች ናቸው። ለምን? አዋቂዎች ናቸው። ለምን? የተማሩ ናቸው። አዎ። ከዘመናዊ ፍልስፍና ከዘመናዊ ትምህርት እኮ የቤተ ክርስቲያን ምስጢር ታላቅ ነው። ይህ ታላቅ ምስጢር ነው አለ ቅዱስ ጳውሎስ። እና የቤተ ክርስቲያን ምስጢር በማወቃቸው ምክንያት የቤተ ክርስቲያንን ምስጢር በመረዳታቸው ምክንያት አገር ተረክበዋል፣ አገር አስተዳድረዋል፣ አገር መርተዋል፣ ህዝብ አስደስተዋል። በእነሱ ዘመን አዎ የዳቦ ቅርጫት የተባለበት ዘመን ነበር። ቅዱሳን የሞሉባት መሪዎች ቅዱሳን የሆኑባት ጽላት እስከ መቀረጽ የደረሰላቸው መሪዎች ነበሯት ኢትዮጵያ። አዎ ዙፋናቸውን ዘውዳቸውን ለቤተ ክርስቲያን ሰጥተው ዙፋናቸውን ትተው ታሪካቸውን ጽፈው ዋሻ የገቡ የመነኑ ገዳም የገቡ ነገስታት አሏት ኢትዮጵያ። ታውቃላችሁ ወገኖቼ፣ በረከታቸው ረድኤታቸው እንዴት እንደነበረ እስቲ አስቡ። በ10 ሳንቲም ጤፍ ሲገዛ፣ በ10 ሳንቲም ሙክት ሲገዛ፣ በ10 ሳንቲም ምሳ ሲበላ እስቲ ተመልከቱ። ሆቴል አንበላም ብለው ነገስታቱ ንግስቲቱ ሆቴል ውስጥ እየጋበዙ እንጀራ መብላት ያስለመዱ እንዴት ያለ! አረ ታሪካችን ብዙ ነው ወገኖቼ። ይኸውላችሁ እምነት ስላጣን እምነታችን ስለተፋለሰ ምስጢር ስለማናውቅ አሁን ረድኤት አጠን በረከት አጠን እርስ በርሳችን እየተበላላን ያለቅነው በዚህ ምክንያት ነው ወገኔ። እስቲ ወደ ቤተክርስቲያን መለስ በሉ። የቤተክርስቲያን መሪዎች እግዚአብሔር እንዲረዳችሁ እግዚአብሔርን ያዙ። መሪዎች ከእግዚአብሔር ውጭ ምንም አይሆንላችሁ። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ የንጉሥ አመጣጥ፣ የንጉሥ አቀባብ፣ የንጉሥ አነጋገስ አመጣጡ ይሄ ነው። ተመዝገቡ፣ ፈርሙ፣ መታወቂያ ያዙ። እነኚህ ሰዎች አሳቾች ናቸው። ደግሞ ስብከታቸው ጥሩ ነበር። ስብከታቸው ንስሐ ግቡ ነው። አዎ ይሄ ዮሐንስ መጥምቅ ንስሐ ግቡ ብሏል። ጌታ ኢየሱስ ክርስቶስ ንስሐ ግቡ ብሏል። ሐዋርያት ንስሐ ግቡ ብለዋል። የት ነው ግን የሚገቡት? ምክንያቱም ቤተ ክርስቲያን እንዳገቡ፣ አስራት በኩራት እንዳታወጡ፣ ገንዘባችሁን እንዳትሰጡ፣ ካህን እንዳትሳለሙ፣ መስዋዕቱ አያርግም ተብሏል። ጳጳስ የለም፣ ቄስ የለም፣ መነኩሴ የለም፣ የበቁ አባቶች የሉም። ስለዚህ ማንም እንዳያሳልማችሁ፣ ቤተክርስቲያን እንዳገቡ፣ ቤታችሁ ተቀመጡ፣ መታወቂያ ያዙ ተብላችኋል። ይሄ ማታለያው ማለት ነው። ገንዘቡን ግን እነሱ ይሰበስቡታል። ገንዘቡን ግን እነሱ ይበሉታል። ገንዘቡን ግን እነሱ ይወስዱታል። ለምን? ቤተክርስቲያን እንዳሰሩ፣ ድሃ እንዳረዱ፣ እንዳጸድቁበት ገንዘባችሁንም እግዚአብሔር አሳልፎ ሰጠው ለሰይጣን ሰራተኞች አሳልፎ ሰጠው። ንስሐ ግባ ከተባለ እኮ ካህኑ ጋር ነው። ንስሐ የሚገባው ጳጳሱ ጋር ነው። ንስሐ የሚገባው መነኩሴው ጋር ነው። ንስሐ የሚገባው ቄሱ ጋር ነው። ንስሐ የሚገባው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ከሌለ መስዋዕቱ ካላረገ፣ ካህኑ ከሌለ፣ መስቀሉ ከሌለ፣ ቤተክርስቲያኑ ከሌለ እንዴት ነው ንስሐ የሚገባው? የት ሄዶ ነው ንስሐ የሚገባው? ለነዛ ለንጉሥ ቴዎድሮስ ነው ኃጢአቱን የሚናዘዘው? ለንጉሥ ቴዎድሮስ ነው ኃጢአቱን የሚናዘዘው? ወይስ ለነዚህ ለአታላይ ሰራተኞች ነው ኃጢአቱን የሚናዘዘው? ለማን ነው ኃጢአቱን የሚናዘዘው? ንገሩኝ እስቲ ንገሩ። የት ሄዶ ነው ንስሐውን የሚናገረው? ፕሮቴስታንት ጋር ነው ወይስ ካቶሊክ ጋር ነው ወይስ መልእክተኞች የቶቹ ናቸው? የት ነው ንስሐ የሚገባው? እሺ ንስሐ ግባ አላችሁት። ንስሐ ገብተህ ታጥበህ ተጠበቅ አላችሁ። የት ይግባ? የት እንግባ በሏቸው እስቲ። የት ነው ንስሐ የምንገባው? ገንዘባችንን ለማን ነው የምንሰጠው?
ቤተክርስቲያን ከሌለች፣ ካህናት ከሌሉ፣ ጳጳሳት ከሌሉ፣ ይሄ ሁሉ እግዚአብሔር ካልወደደው ካልተቀበለው የት ነው ያሉት እነዚያ የበቁትን? የት ነው የምናገኛቸው በሏቸው እስቲ። ምላሽ እኮ አይሰጧችሁም። እነሱ የክፉ አሰራር ልጆች ናቸው፣ የፉኝት ልጆች ናቸው። ስለዚህ እነኚህ የክፉ ዲያብሎስ ሰራተኞች ናቸው፣ አገልጋዮች ናቸው። ንጉሥ ቴዎድሮስ ግን እዚህ መሃል ከተማ ቁጭ ብሏል። አንድ ቀን ይገለጻል፣ ታዩታላችሁ፣ ትሰሙታላችሁ። ያን ጊዜ ደግሞ ጥይት አይጮህም፣ ያን ጊዜ ደግሞ ድንጋይ አይወረወርም፣ ያን ጊዜ ደግሞ ጥል የለም፣ ረብሻ የለም። ያን ጊዜ ዛሬ የምታዩትን ሁሉ አታዩ። በአንድ ቀን አዋጅ በየተራራው በየፍርኩታው በየዋሻው ያሉ ቅዱሳን ጡርምባ ይዘው ወጥተው አንዴ ሰይጣንን ድል አድርገው ቤተ መንግሥት ያስቀምጡታል። ይሄውን ወገኔ። ስለዚህ ወገኔ ንጉሱን ሳትቀበል በሰማይና በምድር የነገሰው ንጉስ ክርስቶስን ሳትቀበል እስቲ ኢየሱስ ክርስቶስ እመጣለሁ ተመዝገቡ መታወቂያ እንኩ ተደብቆ የሰጠው ተደብቆ የፈረመው ማንነቱ ሳይታወቅ የውስጥ ሰራተኛ የሆነው ማን ነው? እንዲህ እኮ ነው ያለው ክርስቶስ በዮሐንስ ወንጌል ምዕራፍ 10። እስቲ ተመልከቱ። መልካም እረኛ እኔ ነኝ። መልካም እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል። መልካም እረኛ በጎቹ ድምፁን ይሰሙታል። መልካም እረኛ እኔ ነኝ። መልካም እረኛ ያልሆነ ምንደኛ የሆነ በጎቹን ጥሎ ይሸሻል፣ በጎቹም ይበተናሉ እኮ ነው የተባለው። ወገኔ እባክህ ስማ፣ ከጥፋት ዳን ወገኔ ዳን። ተኩላ ባየ ጊዜ ጥሎ ይሸሻል ነው የተባለው። መልካም እረኛ ግን ለበጎቹ ነፍሱን አሳልፎ ይሰጣል ወገኔ። ስለዚህ መልካም እረኛ አለን። መልካም እረኛ ስለሆንኩ በጎቼ እኔን ያውቁኛል ይላል። በጎቼ በበሩ ይገባሉ፣ በበሩ ይወጣሉ፣ መሰማሪያ ያገኛሉ። በጎቼ ድምፄን ይሰማሉ፣ ይከተሉኛል ይላል። ይከተሉኛል። እረኛው እውነተኛ ያልሆነ እረኛ ግን በጎቹም የሱ ያልሆኑ ግን አለ በጎቹም የሱ ያልሆኑ አይሰሙትም፣ አይከተሉትም። እሱ ሌባ ነው ይላል። ሌባ ነው። ዮሐንስ ወንጌል ምዕራፍ 10 ተመልከቱት። እሺ ከቤተ ክርስቲያን የሚያወጧችሁ፣ ከሥጋ ወደሙ የሚለዩአችሁ፣ ከካህናት ከጳጳሳት ከቤተ ክርስቲያን ከኦርቶዶክስ የሚለዩአችሁ ሌቦች፣ ተኩላዎች ተነስተዋል። ከዚህ ዳኑ መልእክቴ ነው። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው።